ሮዚ ታሪክ ሰራች። እንግዲህ ዛሬ እንደሚታወቀው ናታንና ማኪ ቀለበት ሊያደርጉ ነው ብላ እንግዲህ ድንገተኛ ነገር ነግራቸዋለች ማለት ነው ለነ ሮዚ ለናታን እንዲሁም ለሰላም። ሰላም እንግዲህ በጣም ተናደደች ማለት ነው። እንግዲህ የማኪ እናት እንግዲህ በቃ ናታንን እንድታገባ ትፈልጋለች ማለት ነው። ማኪ የግል ልጇ ስለሆነች እነሱ ደግሞ እንግዲህ የእንጀራ ልጆቿ ናቸው። ስለዚህ ማኪንና ናታንን እንድታገባ ትፈልጋለች ማለት ነው። ናታን ደግሞ በጭራሽ ማግባት አይፈልግም ማለት ነው። ማኪን ማግባት አይፈልግም ናታን። ነገር ግን እናቷ በግድ ታገባለ ብላለች። እንግዲህ ሮዚ ደግሞ በጭራሽ ማኪን እንዲያገባ አትፈልግም ማለት ነው። እንግዲህ ሰላም ሰራተኛዋን ነው ሰላምን እንዲያገባ ነው የምትፈልግ ማለት ነው ሮዚ እና ሰላም። ውድና የተከበራቸው ቻናል ቤተሰቦች እነሆ ሮዛ ድራማን ይዤላችሁ ቀርብ ያለው ማለት ነው። በጣም ደስ የሚልና አስተማሪ ቁም ነገር አዘል ድራማ ነው ማለት ነው። ስለዚህ ከድራማው ጋር መልካም ቆይታ። ይህን ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ስለምትከታተሉኝ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ። እሺ ወደ ድራማው እንሄዳለን ማለት ነው። መልካም ቆይታ። እንግዲህ ሮዚ አዲስ ነገር ፈጥራላቸዋለች ማለት ነው ለናታንና ለሰላም። እንግዲህ ማኪን በጭራሽ እንድታገባ አትፈልግም ማለት ነው ሮዚ ማለት ነው። እንድታገባ በጭራሽ አትፈልግም። ለምን? ማኪ አትፈልጋትም ጥሩ ሰው ስላልሆነች በጭራሽ የወንድሟ ሚስት እንድትሆን ደግሞ በጭራሽ አትፈልግም ማለት ነው። እና ለዛ ምንድነው ያደረገችው? የቀለበቱ ፕሮግራም እንግዲህ ሁሉ ነገር ተዘጋጅቶ ሁሉ ነገር ካለቀ በኋላ ተሰበስበው እንግዲህ ሰላምን ፋፈሽ አድርጋ እንግዲህ ከክፍሏ ቆለፈችባት ማለት ነው። እና ለማኪ ደግሞ ጓደኛዋ እንዲደውልላት የሆነ ሰው እንዲደውልላት አደረገች ማለት ነው። እና ጓደኛዋ ፍቅረኛዋ ከዚህ በፊት የነበረው የድሮ ፍቅረኛዋን አስመስሎ ነው ማለት ነው በር ላይ ነው ብሎ የደወለላት ማለት ነው። እና ይህንን ያደረገች ደግሞ ሮዚ ናት። እና እንግዲህ እየሮጠች ስትወርድ አሳፈነቻት ማለት ነው። የሆነ ባዶ ቤት ውስጥ ቆለፈች፣ ያው አገተቻት ማለት ነው። አሳገተቻት እና እናታቸውም እንግዲህ እናቷም ልትፈልጋት ሄደች። ከዛ ሰላምን ነይ ውጭ አለቻትና ቀለበት ገዝታ ለወንድሟ ሰጠችው። የፕሮሚስ ቀለበት እንዲያደርግላት ቀለበትና አበባ ሰጠችው ማለት ነው ለናታን። እንግዲህ ከብዙ ውጣ ውረድ በኋላ ማለት ነው ልክ ያው ሰላምን በጣም ነው የሚጠሏት ማኪም ሆነ እናቷ ማለት ነው። ለምን? ጥሩ ልጅ ናት፣ በጣም አስተዋይ ናት። ያው ከነናታን ጋር ደግሞ እንደ እህታቸው ናት። ከእነሱ ጋር ነው አብራ ያደገችው ማለት ነው። እና በጣም ነው የሚወዷት። ሮዚ በጣም ነው የምትወዳት፣ እንዲሁም ደግሞ ናታን በጣም ነው የሚወዳት ማለት ነው። እና እንድታገባ የምትፈልገው ሰላምን ነው ማለት ነው ሮዚ። እና ያንን ቀለበት ከሰጠቻቸው እና ያው ቀለበቱን አደረገላት። ከዛም ደግሞ ጫጉላ ሽርሽር እንዲሄዱ የሆነ መዝናኛ ቦታ ላከቻቸው ማለት ነው። ቀለበቱን አድርጎላት በቃ ልል ብለው ሶስታቸው አክብረው እንግዲህ ማኪ ምንድነው ያደረገቻት ሮዚ ማለት ነው። ልክ እንደ ወንድ ፂም አድርጋ ጋቢ አድርጋ ምን ብላ ለምንድነው ልጄን ከማኪ ከናታን ውረጂ፣ ናታንን በጭራሽ እንድታገቢ አልፈቅድልሽም፣ ናታን የልጅ ጮኛ ነው ትላታለች ማለት ነው። እንደ ወንድ ሆና ማለት ነው። የዛ ያሳገተችበት ቦታ ሄደችና እንዴ አርሶ ሽማግሌ ምን ማለት ወት ነው? እንዴት እንደዚህ ይላሉ? በጭራሽ ናታንንም አልተውም ትላለች ማለት ነው ማኪ። አይ እንዴ ወደሽ ነው የምታይ? ካልሆነ ይኸውልሽ እዚች ባዶ ቤት ውስጥ ልጄ እስከሚያገባ ድረስ እዚህ መኖሪያሽ ይሆናል፣ እዚሁ እንደታሰርሽ ትኖሪያለሽ፣ ሁለት አማራጭ ሰጥሻለሁ ትላታለች ማለት ነው። አንድ ከልጄ እስከ መጨረሻው ከዛ ቤት ትወጫለሽ፣ ከናታን ህይወትም ትወጫለሽ። ልጄ ናታን የልጄ እጮኛ ነው፣ በቃ አለቀ። ይህንን አማራጭ ሰጥሻለሁ። ሁለተኛው አማራጭ ደግሞ ከዚህ ትሄጃለሽ፣ ጭራሹኑ ናታንን ዞር ብለሽ እንዳታየው አደርጋለሁ፣ ካልሆነ ግን መልሼ እዚህ ውስጥ አግትሻለሁ ትላታለች ማለት ነው።
እሺ በቃ ተስማምቻለሁ፣ በቃ ፍቱኝ፣ በቃ እኔ እዚህ እንትን ማለት አልፈልግም አለች። እንግዲህ ማናት ብላ በጭራሽ ሰላምን አልተጠራጠረችም ማለት ነው። እና ማን ልትሆን ትችላለች? ለእናቷ ምን ትላታለች ማኪ? እማዬ በቃ ናታን ፍቅረኛ አለው፣ ማን እንደሆነች ደግሞ ማወቅ አለብን ትላታለች ማለት ነው። ስለዚህ ናታንን እዚህ ይዘሃትና ፍቅረኛህን አስተዋውቀኝ በይው ትላታለች ማለት ነው ለእናቷ። ይህንን ያደረገችው እንግዲህ እማዬ ቢያንስ እንኳን በርቁና ከምትዋጋን ቤታችን ውስጥ አቅርበን በቅርብ ብናጠፋት ይሻላል ትላለች ማኪ። እኔ ልጅ በጭራሽ እኔ የማልፈልገውን ነገር ማድረግ አልፈልግም ትላለች። አይ ግድ ነው እማዬ ትላታለች። እና ማታ ቆይ ግን መጡ ማለት ነው። ሽርሽር ሄደው ምን ብለው መጡ ሰላምና ናታን። እንዲህ ቆይ ምን አድርገሽ ነው አሏት ማለት ነው። በቃ ቪዲዮ ቀርጻት ነበረ ማለት ነው። ከዛ ቪዲዮን አሳየቻቸው። በጣም ነው የተገረሙት ናታንና ሮዚ ማለት ናታንና ሰላም በጣም ነው የደነቃቸው። እንዴት ግን እንዲህ ሳትጠራጠርሽ ቀረች አለች አሏት ማለት ነው። ማን መሰልኩ? እኔ እኮ ሮዛ ነኝ፣ ውለታዬ በጣም ብዙ ውለት አለባችሁ ትላቸዋለች ማለት ነው። ለወንድሟ የማታደርገው ነገር የለም። ለወንድሟም ሳይሆን ሮዚም ሰላምንም በጣም ስለምትወዳት ነው ማለት ነው። እና እንግዲህ እንደዛ ትላታለች ማለት ነው። እንግዲህ ወጥተው ነበረ። ልክ ሲመጡ ያው ናታን ሰላም ቡና እያፈላች ነበረና ናታን ደግሞ ሄዶ ሊያግዛት ሄደ ማለት ነው። ሊያግዛት በቃ ሂድና ረከቡት ምናምን ይዘልኝ ሂድ አለችው። ከዛ ይዞ ሲገባ እንግዲህ እናቷና ማኪ መጡ ማለት ነው። አቶ ናታን ምን እየሰራ ነው? ሰላም የለችም እንዴ? ምን ነው አራለች አለ። ኦኬ ልታግዛት ነው አለች። በጣም ተናደደች ማለት ነው ማኪ። እና እንግዲህ ሄደች ማለት ነው ወደ ኬችን ማለት ነው። ሄደችና አንቺ አለቻት። ደነገጠች። ለምን ቀለበቱን እያየች በቃ እኔ ለቃል ኪዳኔ ታማኝ እሆናለሁ ናታንዬ በጣም እወድሃለሁ እያለች እንግዲህ ብቻዋን ቀለበቷን እያየች እየተመለከተች እያለ ድንገት መጣች ማለት ከዛ ድንገት ክፍት ስታደርግባት እንትን አለች ማለት ነው። ደነገጠችና እጇን ድብቅ አደረገችው። አንቺ ምንድነው እጅሽን ስጭኝ አለቻት። እንዴ ምን አደረኩኝ? ምንድነው እኔ ስመጣ እጅሽን የደበቅሽው? አምጪው አለቻት። እጅሽን አምጪው አለቻት። አረ ምንም አይደለም ማኪ ትላታለች። ከዛ እጇን እንደዚህ አድርጋ ስታሳያት ቀለበቱን አየች። ከየት ነው ያገኘሽው ቀለበት? የማን ቀለበት ነው? ማን ያደረገልሽ? ትላታለች። ደነገጠች። የምታወራው ጠፋባት። አይ እናቴ የሰጠችኝ ቀለበት ነው፣ ድሮ የሰጠችኝ። ዛሬ ልብሴ እንዳጋጣሚ ሲያስተካክል አግኝቼው ነው አለቻት። አረ እባክሽ ማኪ ማናት ህፃን ልጅ ነው ያለሽ? ምን እንዴት ህፃን ልጅ ይመስልሻል እንዴ አለቻት። አረ አይደለም ማኪ እንደዛ አይደለም ትላታለች። ከዛ ያንን ወይ ንግግርሽ አያምር ወይ መልክሽ አያምር አለችና እንግዲህ ተመናቅራ ሄደች ማለት ነው። ወደ ሳሎን ስትሄድ እንግዲህ እሺ እንግዲህ በዚህ ቤት ውስጥ አግብቼ እወጣለሁ ስል ሚስቱኝ እቀመጣለሁ ስል ውሽም አልሆንም ማለት ነው አለች። እንግዲህ እናትየዋ እንግዲህ ፍቅረኛን አሳየኝ ስላለችው ማለት ነው። እንግዲህ ተጠራጠሩ ሮዜና ናቲ ማለት ነው። ለምን እንዴት በጭራሽ እንዴት ሊስማሙ ቻሉ? ምንም ሌላ ሴራ ይኖራል አለ ማለት ነው ናታን። ከዚህ በላይ ለምን አስተዋውቀኛለችኝ? እንኳን እኔ ሌላ ፍቅረኛ እንዲይዝ አትፈልግም። እንዴት እንደዚህ ሊሆን ቻለ? በጭራሽ ሌላ ሴራማ አለ ማለት ነው ናታን። አይ እንዴት ሊሆን ይችላል? እንግዲህ መቼም እምቢ አትል ፍቅረኛ አለኝ ብለሃል። እንግዲህ መቼም እምቢ አትል አለች ሮዚ ማለት ነው። ስለዚህ የሆነ ሴራ ያለኝ አይመስልሽም እህቴ ይላታል። እስኪ ቆይ እናያለን አለች። እንግዲህ ያው ምን አደረገች ሮዚ? እንደተለመደው ማኪን ቀጠረቻት ማለት ነው። እንግዲህ ወንድ መስላ ቀጠረቻት ማለት ነው። ያው ወንድ መስላ ቀጠረቻትና እሺ ባክሽ ምን አስበሽ ነው? ቆይ ግን ምን አስበሽ ነው ለእናትሽ እንደዚህ ብለሽ የነገርሻት? ፍቅረኛ
ይህን እንዲያስተዋውቅ የፈለግሽው ለምንድን ነው? እና እንዴ በውጭ ሁኜ እና ምን ማድረግ ነበረብኝ? ናታንን በጭራሽ መተው አልችልም። በቃ እርሶ ሽማግሌ፣ ቆይ ማን ያምናል አሁን? ይሄ የጨረጨረ ሽማግሌ ሮዚን አስፈራራት ሲባል ማን ያምናል አለች። ማለት ማኪን አስፈራራት ሲባል እንዲሁ ማን ያምናል አለች። በቃ ኧረ እባክሽ ምን ማለትሽ ነው? አሁንም በነገርኩሽ ነገር እየተስማማሽ አይደለም ማለት ነው። አሀ እንደዛ ያ ጨለማ ቤት ውስጥ እንዳግትሽ ነው የፈለግሽው? ናታንን ተይው እኮ ብዬ አስረግጬ ነግሬሽ ነበረ አለቻት ማለት ነው ሮዚ። እንዴ ምን ማለት ነው? እኔ ናታንን በጭራሽ አልተውም። ባለፈውም እንደዚህ ያልኩት ያው ከዛ ለመውጣት ብዬ ነው እንጂ ናታንን ትቼው አይደለም እሺ አለች ማለት ነው። ኧረ እባክሽ ነው እንዴ እንተያያለና እንግዲህ አንቺም የልጄን እጮኛ ካገባሽ ያው ህይወትሽን ምስቅልቅል እንደማደርገው ከወዲሁ አስረግጬ ልነግርሽ እችላለሁ። ስለዚህ አሁንም ቢሆን ጊዜ ያለሽ አስቢበት። ልጄ ከጮኛዋ ጋር እንድትኖር ማድረግ አለብኝ። ስለዚህ አንቺ አይፈልግሽም ልጁ፣ ተዩ በቃ ተዩ አለቻት ማለት ነው። እንግዲህ ካልሆነ ደግሞ ያው ምንም ችግር የለውም፣ በምንገናኘው እንገናኛለን፣ አሳይሻለሁ፣ አሳውቅሻለሁ፣ ሁሉንም ነገር በአይንሽ ታያለሽ። ልጄ ከጮኛዋ ጋር ተጋብታ ይላታል ትላታለች። እንግዲህ ያው ሮዚ ያው እንደ ወንድ ሆና ማለት ነው እና በሚገርም ሁኔታ አይሆንም ብላለች።